ሰላም ጤና ይስጥልን ውድና የተከበራችሁ የባለሜልያስ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ ለብዙዎች እንዲደርስ የደወል ምልክቷን አንዴ በመጫን ቤተሰብ እንድትሆኑ ሼር አድርጋችሁ ለብዙዎች እንዲደርስ እንድታደርጉ በትህትና ጠይቃችኋለሁ ማለት ነው። እኔ እህታችሁ ብዙ ደረጃ ደርሼ ትልቅ ደረጃ ደርሼ ነገ ትልቅ ደረጃ ደርሼ ጥሩ ስራ ይዤ እንዲቀርብላችሁ ቪዲዮ ለብዙዎች ሼር እንድታደርጉ በአክብሮት ጋብዣችኋለሁ፣ በትህትና ጠይቃችኋለሁ ማለት ነው። እና ዛሬም ደግሞ እንደተለመደ አንዳንድ ልጆች ጥያቄ ጠየቃችሁኝ አላችሁ፣ እንዲሁም ደግሞ ያመሰግናችሁኝም አላችሁ፣ ያበረታታችሁኝም አላችሁ። በጣም ከልቤ ያመሰግናችኋለሁ። ለጠያቃችሁ ጥያቄ መሰረት ደግሞ ሁሉንም እመልሳለሁ ማለት ነው። እና ፀጉሬ ብዙ ጊዜ ሁሉንም እንደዚህ አይነት ነገር የምታደርገውን ተጠቅሜያለሁ፣ ግን ብጠቀምም እንኳ በእናትሽ እየተነቃቀለ አስቸግሮኛል፣ በእናትሽ ቪዲዮ ስርልኝ ያሉ አንዳንድ ልጆች አሉ ማለት ነው። እና ዛሬ ደግሞ ምንድነው ይዤ የቀረብኩት በቀይ ሽንኩርት የተሰራ ቅባት ነው ማለት ነው። ይሄ የቀይ ሽንኩርት ቅባት ነው ማለት ነው። እንደተመለከታችሁ በዚህ የተሰራ ቅባት 3 ቦታ ወይም 4 ቦታ አድርጌ እየሰራውኝ አሳያችኋለሁ፣ እንዴት እንደምትቀቡ አሳያችኋለሁ ማለት ነው። በዚህ በቀይ ሽንኩርት የተዘጋጀ ቅባት እንዴት አድርጋችሁ ነው የምትጠቀሙ? ከስር ለሚነቃቀል ፀጉሮቻችሁ ከስር ነው እየተነቃቀለ ያለ። መጀመሪያ ለጫፍ ሰርቻለሁ፣ እድገትን እንዴት እንደሚያድግ ፀጉሮቻችሁ ሰርችላችኋል። አሁን ደግሞ ስር ላይ ለሚነቃቀል ምን ብናደርግ ይሻላል በእናትሽ ስር ይላላችሁኝ። ዛሬ ደግሞ ምንድነው የሚያሳያችሁ እንደተመለከታችሁ በቀይ ሽንኩርት የተዘጋጀ ቅባት ነው ማለት ነው። እና ብዙ ጊዜ ፀጉሮቻችሁ ከስር እንዲነቃቀል የሚያደርገው ምንድነው ካላችሁ፣ ለምሳሌ ጫፍ ላይ ተቀብታችሁ ስር ላይ ማለት ነው በቆዳችሁ ስር ላይ ምንም አይነት ቅባት ካልተቀባችሁ ፀጉሮቻችሁ ድርቅ ያለ ከሆነ ለመነቃቀል ወይም ለመበጣጠስ ይፈጥናል ማለት ነው። ስለዚህ በጭንቅላታችሁ ስር ላይ በቆዳችሁ ላይ ማለት ነው ግዴታ ለስለስ ማለት አለበት፣ በቅባት ማለስለስ አለባችሁ ማለት ነው። ፀጉሮቻችሁን ካለሰለሳችሁ በኋላ ምንም አይነት አይነቀልም ማለት ነው። ፀጉሮቻችሁን እንዳለ እየተነቀለ እያስቸገረኝ ነው ካላችሁ እኔ ብዙ ጊዜ ይናገርላችኋለሁ ማለት ነው። ፀጉሮቻችሁ አንደኛ ምናልባት በዚህ አጋጣሚ ፀጉሮቻችሁን በሙቅ ውሃ የምትታጠቡ ከሆነ ፀጉሮቻችሁ ለመነቃቀል ይፈጥናል ማለት ነው። ፀጉሮቻችሁን በፍጹም በሙቅ ውሃ እንዳትታጠቡ ማለት ነው። ብዙ ጊዜ አረብ ሀገር ላይ የምትሰሩ እህቶች እንደኔ ያላችሁ ካላችሁ ፀጉሮቻችሁን መጠበቅ አለባችሁ ማለት ነው። ብዙ ጊዜ ይላችኋለሁ በሳምንት አንዴ ታጠቡ፣ በየቀኑ እንዳትታጠቡ ፀጉሮቻችሁን የሚለው በምክንያት ነው ማለት ነው። እና በየቀኑ በሙቅ ውሃ የምትታጠቡ ከሆነ ፀጉሮቻችሁ ለመነቃቀል ቅነን ጥስ ብሎ ፀጉሮቻችሁ ለመራገፍ ይፈጥናል፣ ይቸኩላል ማለት ነው። ስለዚህ ሙቅ ውሃ እኔ እንደሚያውቀው በአረብ ሀገር ብዙ ጊዜ በሙቅ ውሃ ነው ሻወር የሚገቡት እና ለዛ ለፀጉሮቻችሁ አንደኛ የአረብ ሀገር ውሃው በጣም እንትን አለ፣ ጨው አለው፣ በዛም ደግሞ ሙቅ ነው። በዛ ላይ በምትታጠቡበት ጊዜ ደግሞ በዛ ውሃ ስትታጠቡ የምትጠቀሙት አንድ ነገር አለ። እሱም በቀጣይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ስትታጠቡ ምን ተቀብታችሁ እንደምትታጠቡ አሳያችኋለሁ ማለት ነው። ግን ለዛሬ በጠየቃችን መሰረት አጭር ያለችውን ነው ማለት ነው ዛሬ ይዤላችሁ የቀረብኩት። እና እንደዚህ አድርጋችሁ ፀጉሮቻችሁን ስር እንዳይደርቅባችሁ ተቀብታችሁ መስራት አለባችሁ ማለት ነው። እንዳልኳችሁ በሙቅ ውሃ በፍጹም እንዳትታጠቡ፣ ለብ ባለ ውሃ ቢሆን በጣም የተመረጠ ነው ማለት ነው። ሙቅ ውሃ አትታጠቡ ያልኩበት ምክንያት ምናልባት እንዴት ልንታጠብ እንችላለን በቀዝቃዛ ልትሉ ትችላላችሁ። ቀዝቃዛም ሳይሆን በጣም ሙቅ ሳይሆን ለብ ባለ ውሃ ብትታጠቡ የተመረጠ ነው ማለት። ለምን ፀጉሮቻችሁ ብዙ ጊዜ ይራገፋል፣ ይበጣጠሳል፣ በቃ ድምጥማጡን ፀጉሮቻችሁ ይበላሽባቸዋል ማለት ነው። ስለዚህ
እንደዚህ አይነት ቅባት ደግሞ መቀባታችሁ እንዳትዘነጉ ማለት ነው። ይሄኛውን ከስር ማለት ስር ላይ ለሚበጣጠስ ስትሞሽጡት ከስር እንደዚህ ወይም ስታበጥሩት እንዳለ በመበጠሪያ ላይ የሚወጣ ጸጉር ይወጣል ማለት ነው። እንዳለ ስታበጥሩት ማለት ነው። እሱ ምንድነው የሚወጣበት ምክንያት ጸጉሮቻችሁ ውስጥ ላይ ስለሚደርቅ ምንም አይነት ቅባት ስላልደረሰው ልነቃቀል ወይም ልበጣጠስ ይችላል ማለት ነው። ስለዚህ እንደዚህ ያድርጋችሁ ጸጉሮቻችሁን በቅባት እያረሳችሁ እንደዚህም እየተቀባችሁ ብትሰሩ የተመረጠ ነው ማለት ነው። ብዙ ጊዜ ደግሞ ጸጉሮቻችሁን ለቃችሁ ወይም ሳትሰሩ በተዋችሁ ቁጥር እንደዚህ ጸጉሮቻችሁ ሊበላሽ ይችላል። 2 ቦታ 3 ቦታ መስራታችሁን እንዳትዘነጉ ማለት ነው። በሳምንት አንዴ የምትታጠቡ ከሆነ በሳምንት ውስጥ ስንቴ እንደምትሰሩ አስቡ ጸጉሮቻችሁ ማለት ነው። እና በምትሰሩበት ጊዜና በምትሞሽጡበት ሰዓት ጸጉሮቻችሁን ተቀብታችሁ በምትተውበት ሰዓት ለውጥ አለው ማለት ነው። እንደዚህ ስተው ይበጣጠሳል፣ ይበላሻል ጸጉሮቻችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ጸጉሮቻችሁን ተቀብታችሁ ብትሰሩ በጣም የተሻለ ነው ማለት ነው። እንደምትመለከቱ ጸጉሬ እንደዚህ አድርጌ በሳምንት ውስጥ ስለሚታጠብ በሳምንት አንዴ ነው ማክስ የምቀባው። ስለዚህ በሳምንት ውስጥ ባለኝ ታይም ውስጥ ጸጉሬን በጣም አንከባክባለሁ ማለት ነው። እና ለምን እንደበጣጠስብኝ እንድበላሽብኝ ስለማልፈልግ ማለት ነው። እና እንደዚህ ያካፈላችሁ በራሳችሁ ሰዓት ባገኛችሁ 10 ደቂቃ ማለት እኔ በ10 ደቂቃ ውስጥ የ2 ሰው ጸጉር መስራት እችላለሁ ማለት ነው። በ10 ደቂቃ ውስጥ የራሴን ከሰራው ወይ 2 ቦታ ወይ 3 ቦታ መስራት ትችላላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ እየተቀባችሁ ደግሞ መሳጅ ማድረጋችሁን እንዳትረሱ። ጸጉሮቻችሁን ማሳጅን በጣም ይፈልጋል ማለት የተወሰነ ደቂቃ በእጆቻችሁ ማሳጅ ማድረግ እንዳትረሱ ማለት ነው። ስለዚህ ጸጉሮቻችሁ እንዳይበጣጠስ ትከላከላላችሁ ማለት ነው። ምናልባት ሰዓት የለኝም በምን ሰዓት ልትሉ ትችላላችሁ። የራሳችሁን ጸጉር ለመስራት ሰዓትና ጊዜ አይጠይቅም። ባላችሁ በ5 ደቂቃ ውስጥ 2 ቦታ 3 ቦታ መስራት አያቀተም ማለት ነው። ስለዚህ እንደዚህ ያደርጋችሁ ተቀብታችሁ ስር እንዳይደርቅባችሁ እንዳይራገፍባችሁ መከላከል ትችላላችሁ ማለት ነው። እና ብዙ ቦታ የታወቀ ቅባት ነው ማለት ነው። ይሄኛው ቅባት በጣም ለጸጉሮቻችን እድገትም ይሁን ለስላሴም ይሁን በቀን ለፈለጋችሁት ነገር የሽንኩርት ቅባት በጣም ምርጥ ነው ማለት ነው። የትም ቦታ ሰርች አድርጋችሁ ብታዩት በጣም ለጸጉሮቻችን አሪፍና ጠቃሚ ነው ማለት ነው። ስለዚህ እንደዚህ ያደርጋችሁ መጠቀም እንዳትረሱ ማለት ነው። ደግሞ ጸጉሮቻችሁ እንደዚህ ያደርጋችሁ መንከባከብ ትችላላችሁ። ሌላ ጥያቄ ካላችሁም ደግሞ መጠየቅ ትችላላችሁ። እና ሰፊ ጥያቄ ብዙ ጥያቄ ካላችሁም ደግሞ ለእያንዳንዳችሁ ጥያቄ መሰረት ቪዲዮ መስራት እገደዳለሁ ማለት ነው። ስለዚህ በዚህ አጋጣሚ ስለምታበረታቱኝ አመሰግናችኋለሁ። ደግሞ ስወዳችሁ በዚህ አጋጣሚ ለብዙዎች እንዲደርስ ሼር አድርጉልኝ ማለት ነው። ስለምታበረታቱኝ ደግሞ ከልብ አመሰግናችኋለሁ። እና እንደዚህ አድርጌ ጸጉሬን 4 ቦታ ሰርቻለሁ ማለት ነው። እንደምትመለከቱ በቀላሉ ነው ማለት ነው። የራሳችሁን ጸጉር መስራት ምንም አይከብድም። በቀላሉ እንደዚህ አድርጌ ጨርሻለሁ ማለት ነው። እንደምትመለከቱ ጫፉን ደግሞ መሸጥ አደርገዋለሁ ማለት ነው። የምሸጥበት ምክንያት አንዱ ከአንዱ ጋር ተጋጭቶ እንትን እንዳይልብኝ ስለምፈልግ ማለት ነው። እና እንደዚህ አድርጋችሁ ራሳችሁን ጸጉር ሰርታችሁ መንከባከብ ትችላላችሁ። እንዳይበጣጠስ መከላከል ትችላላችሁ ማለት ነው። በተዋን ቁጥርና በዘገየን ቁጥር ጸጉሮቻችሁ ሁሌም ይበላሻል ማለት ነው። ለምሳሌ ሰርታችሁ ራሱ እንዲሁ በቃ ብታቆዩ ጸጉሮቻችሁ በጣም ይበላሻል ማለት ነው። ሰርታችሁም እንዳታቆዩ ፈታችሁም ደግሞ እንዳታቆዩ ማለት ነው። ባላችሁ ሰዓትና ባላችሁ ደቂቃ ጸጉሮቻችሁን መንከባከብ አለባችሁ ማለት ነው። እና የቻልኩትን ኃይል ለኔ የጠቀመኝን ይዤላችሁ እየቀረብኩኝ እንደምትመለከቱት ይሄኛውን ደግሞ ለእናንተ ስለመጠቀም ነው ማለት ነው ይዤ የቀረብኩት። ስለወደዳችሁኝ በጣም አመሰግናችኋለሁ። በአዲስ ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላምታ ከእናንተ ጋር ይሁን። በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ሁሌ ስለምታበረታቱኝ ደግሞ እጅግ አድርጌ አመሰግናችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም የስራ ዘመን ይሁንላችሁ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። በርቺ ጠንክሬ የምትሉኝ ሁላችሁንም ከልቤ አመሰግናችኋለሁ። ሁላችሁንም መልካም ጊዜ፣ መልካም ሰዓት፣ መልካም የስራ ዘመን ይሁንላችሁ።
እንደተመለከታችሁ እንደዚህ ነው ማለት ነው ያደረኩት። ፀጉሬን በጣም ነው የሚያሳምረው። ደግሞ በጣም ሽታው በመል በጣም ደስ የሚል ሽታ ነው ያለው ማለት ነው። በጣም የምትወዱ ሽታ ነው ማለት ነው። አመሰግናችኋለሁ። መልካም ጊዜ። ባይ ባይ።